አምላክ ያለበት ሁኔታ በጣም ያሳዘናችሁና እንደዚሁም ደግሞ ህብስት ከዚህ ስቃይ መውጣት አለባት የምትሉ ይህን ቪዲዮ ላይክ እያደረጋችሁ ቻናሉንም ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። በአምላክ አሁን ላይ በጣም በሚያሳዝን ሁኔታ ሄርሜላ ወጥመድ ውስጥ ገብቷል። ሄርሜላ እንግዲህ በአምላክን ወድጄዋለሁ አፍቅሬያለሁ በማለት የራሷን ለማድረግና ልትጠቀምበት እየሞከረች ነው። ነገር ግን በተፈጠረው ነገር የተነሳ ማለትም በአምላክ ከሄርሜላ ጋር አብሮ ተኝቶ ራሱን ካገኘው በኋላ ሄርሜላን በጣም እንደጠላትና ከዚህ በኋላ አጠገቤ እንድትደርሺ አልፈቅድልሽም፣ ከኔም ከህብስትም አጠገብ ራቂ ብሎ እያስጠነቀቃት ነበረ። በዚህ ሰዓት እንግዲህ እሷ ከሱ ጋር ተኝታ የሚያሳይ የራቁት ቪዲዮ ነበርን ፎቶውን ያንን ስታሳየው በአምላክ በጣም በመደንገጥ ይህንን ነገር ለህብስት ባሳያት ምን ሊፈጠር እንደሚችል አንተም በደንብ ታውቃለህ። ስለዚህ በምልህ ነገር ልትስማማ ይገባል። እኔ ወድጃለሁ የእውነቴን ነው በማለት ልታስረዳው ትሞክራለች ማለት ነው። በአምላክም እንግዲህ በተፈጠረው ነገር በጣም ቢያዝንም ህብስት ይሄንን ነገር ብታይና ከሱ ጋር ምን ሊፈጠር እንደሚችል በደንብ ጠንቅቀው ያውቃል። እንግዲህ በአምላክ ራሱን ከሄርሜላ ጋር ካገኘው ጊዜ ጀምሮ ህብስትን አይኗን ለማየት እንኳን እየደፈረ አይደለም። እንደ በፊቱ ክፍሏ እየገባ ማግኘቱን እና እንደዚሁም ደግሞ እሷን መንከባከቡን ትቶታል ማለት ነው። በዚህ ነገር እንግዲህ ህብስት በጣም ስጋት እየገባት እና ለምንድን ነው ከኔ እየራቀ ያለው እያለች እያሰበች ነው ማለት ነው። አሁን ላይ ግን በአምላክ ከእሷ እየራቀ እንደሆነ ሄርሜላ ስትሰማ ማለትም ህብስት እንደ በፊቱ በአምላክ ክፍሌ እየመጣ አይደለም፣ ቆይ ምን ተፈጥሮ ነው ካየሁት በጣም ቆየሁኝ እያለች ስትነግራት ሄርሜላ አሁን ላይ ቀጥ ብሎ ወደ መስመር እየገባልኝ ነው ብላ በጣም በደስታ ፈገግ እያለች ነበረ። ህብስትም የሷ ፈገግታ ስላስገረማት ቆይ ለምንድን ነው የምትስቂው እያለቻት ነበረ ማለት ነው። በሌላ በኩል እንግዲህ እንጀራ እናቷ ህብስትን ለመመረዝ እና በሽታዋ ጭራሽ እየተባባሰ እንዲሆን ለማድረግ ሌላ መድኃኒት በማምጣት ሰራተኛዋ እንድትሰጣት ለማድረግ እየሞከረች ነበረ ማለት ነው። እንግዲህ በአምላክ ከዚህ ቀደም ሰራተኛዋን ይህንን ነገር እንዳታደርግና ስለ ህብስት ህይወት በጣም ነግሯት ስለነበረ እሷን በጣም አዝናላት ይህ ነገር እንዳይፈጠር መድኃኒቱን እንድትሰጣት ባዘዘቻት ጊዜ ወዲያውኑ ነበረ ለአምላክ ደውላ የነገረችው ማለት ነው። እሱም እንግዲህ ይህንን ነገር እንዳታደርጊው በፈጠረሽ እያለ እየለመናት ነበረ። እሷም እንደምንም ብላ መድኃኒቱን ሳታደርግ ምግቡን ልትወስድላት ሞክራለች። በዛን ሰዓት ምግቡ እንደሚመረዝ ህብስት ቀድማ ስለምታውቅ ይህንን ምግብ አልበላም ብላ በጣም እያስቸገረች ነበረ። በዚህ ሰዓት እንግዲህ እንጀራ እናቷ በመምጣት ምግቡን ግዴታ መብላት አለብሽ በማለት እያስገደደቻት ነበረ። ህብስት ግን እኔ መብላት አልፈልግም ባለችበት ሰዓት ምግቡን በግዴታ እያጎረሰቻት ነበረ ማለት ነው። እንግዲህ እንጀራ እናቷ ምግቡ እየተመረዘ እንደሆነ ስለምታውቅ ምግቡን እንድትበላላትና እሷ ደግሞ በዛው ተሽመድምዳ እየባሰ እንድትታማም ለማድረግ ነበረ እቅዷ። ነገር ግን ህብስት ደግሞ በጣም በፍርሃት ውስጥ ብትሆንም ነገር ግን በጣም አስገድዳ እያጎረሰቻት በነበረው ሰዓት እየጎረሰች ነበረ ማለት ነው። ከዛ በኋላ እንግዲህ ሰራተኛዋ ምግቡ ንጹህና ያልተመረዘ እንደሆነ ተረጋግታ እንድትተኛ ተመልሳ መታ ነግራት ነበረ ማለት ነው። እና እንግዲህ ሰራተኛዋም ቢሆን እያገዘቻት እንደሆነ ህብስት በትንሹም ቢሆን ተረድታለች። ነገር ግን በእንጀራ እናቷ መካከል ሲሆን ደግሞ ሰራተኛዋ ግዴታ ማስመሰል ስለነበረባት ህብስትን እንዴት መታት አስደርጋታለች ማለት ነው። በዚህ ምክንያት ደግሞ ህብስት በጣም አዝናባት ስለነበረ ሰራተኛዋን ልታምናትን ፈቃደኛ አልነበረችም ማለት ነው። ቢሆንም ግን ከእንደዚህ አይነት ነገር ስለጠበቀቻት አመስግናታለች። በአምላክ አሁን ላይ በጣም ከባድ ውጥረት ውስጥ ሆኗል ማለት ነው። ህብስትን ከማፍቀሩም በላይ ከገዛ ጓደኛዋ ጋር ራሱን ተኝቶ እንዳገኘውና እንደዚሁም ደግሞ እሷን እየገዛ በጣም የሚወደው እየገዛ ጓደኛው እንደወደዳትና እንዳፈቀራት ለአምላክ ሲነግረው ነበረ ማለት ነው። አሁን ላይ ግን ይህን ነገር ሁለቱ ህብስትና አብነት ቢሰሙ በጣም እንደሚያዝኑበት ነበረ ሲናገር እየነበረው። በአምላክ እንግዲህ በሄርሜላ ወጥመድ ውስጥ ከመግባቱም ባሻገር አሁን ላይ እሷ ልትጠቀምበት እና እሷ ያለችውን ነገር ግዴታ ማድረግ እንዳለበት ነው እያስገደደችው ያለችው። ከዚህ በኋላ ከህብስት ጋር ሳይሆን ከኔ ጋር ነው መሆን ያለብህ፣ ህብስትንም ደግሞ ልታገኛት አልፈልግም በማለት እያስጠነቀቀችው ነበረ።
በአምላክም በዚህ ነገር በጣም በመበሳጨት አፍሽን ዝጊ፣ እንደዚህ እንድትይኝ አልፈልግም በማለት አለዛ ግን ያልሆነ ነገር አደርጋለሁ ብሎ ሲያስጠነቅቃት እስኪ ዛሬ ካሳለፍኩት ህይወት ውጣ ውረድ ውጪ ምንም ልታደርገኝ አትችልም፣ ምንም ቢሆን አልፈራም በማለት ሄርሜላ በድፍረትና በግትር ነበረ ስትናገር የነበረው። ሄርሜላም እንግዲህ እኔን ለማስፈራራት የምትሞክር ከሆነና ፍቅሬን የማትቀበለኝ ከሆነ አንተም በምትሄድበት መንገድ እኔም እሄዳለሁ በማለት እንግዲህ ምስሉን እንደምትጠቀምበት እያስፈራራችው ነበረ። በአምላክም እንግዲህ በዚህ ሰዓት በጣም በመፍራት ላይ ነበረ። ነገር ግን ፍርሃቱ ለራሱ ጥያቄ እየፈጠረበት ነበረ። ቆይ ለምንድን ነው እንደዚህ እየፈራሁት ያለሁት? ህብስትን በዚህ ልክ ነው ማለት ነው ያፈቀርኳት? እሷን ማጣት እንደዚህ ያስፈራኛል ማለት ነው እያለ ለራሱ ከውስጡ በሚወጡ ጥያቄዎች በጣም ተወጥሮ ነበረ። በሌላ በኩል ደግሞ ህብስትም ቢሆን በአምላክን በጣም ስለወደደችው እሱም እኔን ሊወደኝ ይገባል በማለት ቆይ ለምንድን ነው ፍቅሩን የማይገልጽልኝ? አይወደኝም ማለት ነው እያለች የውስጥ ብሶቷን ለአብነት እየነገረችው ነበረ ማለት ነው። አብነትም ቢሆን ምንም አይነት ነገር ቢሰማውም ሊነግርሽ አይችልም። ስሜቱ በጣም ድብቅ ነው። ስለዚህ ትዕግስት ልታደርግ ይገባል እያለ እንድትጽናናና እሱም ደግሞ የማይወድበት ምክንያት ምንም እንደሌለውና ለእሷ ጥሩ ስሜት እንዳለው እየነገራት ነበረ ማለት ነው። እንግዲህ ይህን ነገር ስትሰማ ህብስት በጣም ደስ ቢላትም ነገር ግን ታዲያ ለምንድን ነው የማይነግረኝ በማለት እሷ ግን በጣም እንደወደደችውና ስለሱ የሚሰማት ስሜት ለእሷ በጣም እየከበዳት እንደመጣ ነበር ስትነግረው የነበረው። አብነት እንግዲህ በሁለቱ መካከል ፍቅር እንዳለ በሁለቱም ወገን ያውቃል። እሷም እንደምትወደው ነግረዋለች። በአምላክም ደግሞ እንደሚወዳትና እንደሚያፈቅራት ስለሷ ሲያስብ ደስ እንደሚለውና የፍቅር ስሜት እየተሰማው እንደሆነ በደንብ ያውቃል። ግን ደግሞ ሁለቱ ተገላልጸው በራሳቸው መንገድ እንዲሄዱ ስለፈለገ የሁለቱን ሚስጥር የአንዳቸውን ለአንዳቸው አሳልፎ መስጠት ስላልፈለገ በአምላክ እንደሚወዳት ሊነግራት አልፈለገም ማለት ነው። አሁን ላይ ደግሞ እየራቃት ስለሆነ አሁንም በጣም እየሰጋችና እየፈራች ትገኛለች። እንግዲህ በአምላክን ካገኘችው 2 ቀናት እንደሞላትና አሁንም ቢሆን ሊያያት ፈቃደኛ እንዳልሆነ ነው። ይህ ትልቅ ስጋት ሆኖባታል ማለት ነው። ይህ ነገር ደግሞ ለሄርሜላ ትልቅ ደስታን ይዞላት መጥቷል ማለት ነው። እንግዲህ በሌላ በኩል የሽማግሌው ማለትም የሸባው ነገር ነው። እሱም እንግዲህ እንደወደዳትና ከሷ ጋር ጊዜ ማሳለፍ እንደሚፈልግ ከዚህ ቀደም ጥያቄ አቅርቦላት ነበረ። እሷም እንግዲህ እንደ ሁኔታው ነው ብላ እሷም ደግሞ ደስ እንደሚላት ጭምር ነበር እየነገረችው ማለት ነው። እንግዲህ ሄርሜላ እዛ ቤት ውስጥ ትልቅ ሚና ይዛ እንደገባች እርግጥ ነው። ቢሆንም ግን በዚህ ልክ መዳፈሯና ከአባትየው ጋር ሳይቀር እንደዚህ አይነት ቃል መነጋገሯ ራሱ በጣም የሚያስፈራና ምን ያክል ከባድ ልጅ እንደሆነች ያሳያል ማለት ነው። እሱም ቢሆን እንግዲህ የወደደችው መስላ ከቀረበችው በጣም ብዙ ነገር አሳልፎ ሊሰጣት እንደሚችል እርግጥ ነው ማለት ነው። አብነትም እንግዲህ በሄርሜላ ፍቅር እንደተያዘ ለህብስት በመናገር አሁን ላይ ደግሞ ለአብነት ስልክ እየደወለችለት እና አይቷት ስለማያውቅ በጣም እያሰበ ነበረ ማለት ነው። ምናልባት እናቷን አሟቸው የሆነው እያለ በጣም እየሰጋ ነበር። እንግዲህ ስልክ በተደጋጋሚ ሲደውልላት አላነሳ ስላለችው ምን ሆና ይሆን እያለ ስለ እሷ እየተጨነቀ ነበረ። ህብስትም ደግሞ ምናልባት አላየችው ይሆናል ስታዩ ትደውልልሃለች በማለት እሱን እያረጋጋችውና እያጽናናችው ነበረ። ውድ የህብስት ድራማ ተከታታዮች እንደዚሁም የሀይሚ ኢትዮጵያ ቤተሰቦች ለቻናሉ አዲስ የሆናችሁ ሰብስክራይብ እንደዚሁም ላይክ እያረጋችሁ ቤተሰብ ሆኖ በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ።